ይኸውልሽ እኔ እናት አባትሽ ያለው እኔ ቤት አይደለም ነው ወይስ እኔ አይደለም አባትሽ አይደል? እኔ በምችለው እረዳሻለሁ። ያሽ እንስልክሽ ነሽ። መሄድ አልፈልግም። ይሄ ቦርሳሽ አይደል? ያዥና ውጪ። እንቺ ያዥና ውጪ። አላዘር ምን አደርጋለሁ? እኔ አጭቆልሻለሁ። ይኸውልሽ ሰይጣኔን አታምጪ። መልስ አትመልሽም። ብጭልሽ በቶጪ ከሆነ ውጪ። ያዥና ውጪ። አላዘር መውጣት እንኳን አልችልም፣ ግን አረዳሽም አላልኩም። መራቅ አልፈለኩም። ኧረ ጭራሽ ሙች ማለት እሺና አጎትና አክስቶችሽን ስትጠይቂያቸው ማለት አባቴ ማን ነው እና የምታውቁት ነገር ካለ ነገሩኝ ስትይ ምንድነው ማለት ምንድነው? ስሙን በስርዓት ነገሮሻል ወይስ ያለበትን አድራሻ ያውቃሉ ወይስ ምን አይነት ምላሽ ነገሩሽ? ዋሲውን እንኳን ማለት ያን ያክል አይደለም። ስለሱም ልጅ ስለነበረ ያኔ ብዙም የመጨረሻው እንደማውና ብዙም ያውቀው ነገር የለም። ግን ሰባ ትልቅ ስለነበረች ታውቃለችና ልጠይቃት ምናምን ስሞክር ራሱ ዝም ብዬ ለሰላምታ እንኳን ስደውልላት አቤት ማልበል ትለኛለችና ከዛ ስለዚህ ማለት እንደማያውቁ ነገር ነው። አዎ ግን በፈጣጣ ጠይቂያታለሁ እና ማለት ስለ አባቴ እኮ እያወራችሁ ነበር የሆነ ታይም ላይ እና እኔ ደግሞ በዚህ ሰዓት አባቴ ማግኘት ፈልጋለሁ ምናምን ነገር ብዬ አውርቻታለሁ። ግን ቆይ እስኪ ስልኩን አፈላልጌ እደውልለታለሁ ምናምን ነገር ብለን ታውቃለች። አባቷ ነው እኔ አላቅም እንደዛ ታውቃለች ነው እኔ ታውቃለችውን አላቅም እንደዛ የምትለኝና ከዛ እና ካወቅሽው ለምን አላገኘውም ለምን አልደውልለትም ምናምን ነገር ስለ የት አካባቢ እዚህ አዲስ አበባ ነው? የት አካባቢ? ሀያት ነው። ችግር የለውም ማለት አንቺን በደንብም ካላወራችሽ እኔ ወይ ሄዳለሁ በአካል ወይ ደግሞ እኔ በስልክ ስልኳን ተሰጭኝና እኔ አወራታለሁ። ያለው ነገር ያው ከሷ ነው መስማት የምንችለው። ብቸኛ ሰው እሷ ናትና ክስትሽ ማለት ሞር የምታውቀው እሷ ናትና እንግዲህ ይህን ቪዲዮ የምታዩ ተመልካቾች እህቴን መሰረትን እንድታግዟት ከልብ ጠይቃለሁ። እና ግን መሰረት ማለት ያልጠየኩሽ ነገር ለእኔም ለተመልካቾችም እኔም እንዴት ነው ከኔ ጋር ማለት እንዴት ነው ያወቅሽኝ ማለት እኔ ጋር እንዴት መጣሽ? እኔ አገናኝ አይደለሁም ማለት እኔ የቤተሰብ አላገናኝም፣ ስራዬ ፊልም መስራት ነው ምናምን እና እንዴት እኔ አዎ ልክ ነህ። አንተን ማለት ብዙ ቲክቶከሮችንም ሆነ ዩቲዩበሮችንም እንዲያግዙኝ ሞክሬያለሁ እና በኢንቦክስም በቃ ዞሮ ሞክሬያለሁ። አልተቀመጥኩም፣ ግን ምንም አይነት ምላሽ አላገኘሁም። ማንም ሰው ሊመልስልኝ አልቻለም። ግን አንተን ደግሞ በምሳሌ ድራማ ላይ በጣም እከታተልሃለሁ። እሺ እና ከዛ ይሄው እንዳጋጣሚ ቲክቶክ እያየሁ ማለት በቲክቶክ አገኘሁና ከዛ እስኪ ልሞክር ብዬ በኢንቦክስ ጻፍኩልህ ማለት ነው። እና ያው ስጽፍልህ መለስክልኝ እና ኢንቦክሱን ግን አላየኸውም ይመስለኛል እንደጻፍኩልህ። ፎሎ ካላረኩ እኔ ላይ ማለት ማንም ሰው ቢጽፍልኝ እኔ ፎሎ ካላረኩት ያን ሰው ወደ እኔ አይደርስም ሜሴጁ ይሆናልና ከዛ አላየኸውም መሰለኝና ላይቭ ስትገባ ጠበቅኩ እና ከዛ ላይቭ ላይ ሆነ ያው ሰላም ምናምን ብዬ መጀመሪያ በኢንቦክስ እያወራሁ ነበረ አልኩ። ከዛ በኢንቦክስ እያወራሁ ስትይ ፎሎ አረኩሽ፣ በኢንቦክስ ማውራት ጀመር ምናምን እና ከዛ ስልክህን ላክልኝ ደወልኩልህ እና ማለት ያው በድራማው ላይ ደግሞ አንዳንድ ሰው እኮ ድራማ ብትሰራ የሆነ ተንኮለኛ ሆነ ብትሰራ ተንኮል ቢኖርብም አይኖርብም የሆነ ፊት ያስታውቃል አይደለ? አንተ ደግሞ በዛን ድራማ ስትሰራ የሆነ ፊት ላይ የማየው ነገር የሆነ መልካምነትክን ምናምን ነገር ነው ፊት የሚያስታውቀው ማለት ነው። የብሩ ካራክተር አክቹሊ መልካም አባት ነው ኦብቪስሊ ማለት ግን ሪልም መልካም እንደሆንክ ነው ፊት የሚናገረው። እሺ አመሰግናለሁ ማለት እኔ እንጃ ግን እሺ አመሰግናለሁ። ተመልካቾች እንግዲህ ያለው ነገር ይሄ ነው። ከመሰረት ጋር የነበረኝ ቆይታ ይሄን ይመስል ነበረ። ሁላችሁም ይሄን ቪዲዮ የምታዩ እባካችሁ እንደው ማለት ስለፈጠራችሁ ክርስቲያኖች ስለፈጣሪ ሙስሊሞች ስለ አላህ ብላችሁ እቺን እህቴን አትለፏት። ማለት እቺ ልጅ እናቷ በ9 ወር ነው የሞተችባት፣ አባቷ ደግሞ ከኔው አታውቀውምና እባካችሁ
እሷ አሁን እዚህ ቪዲዮ ላይ በጠቀሰችው አካባቢ የምትኖሩ ሰዎች አጋጣሚ በሰውም የሰማችሁ ሰዎች ካላችሁ እባካችሁ እኛን አውሩና እቺ ልጅ አባቷን ማግኘት ትፈልጋለች። ደግሞ ግዴታም አለ ማለት አባቷን የማግኘት መብት አላት እና እባካችሁ ተባበሩን። ይሄ እውነተኛ ቪዲዮ ነውና የምር እኔ ማለት እስካሁን የምሰራውም እውነተኛ ነው፣ ግን ይሄ ደግሞ ማለት በቤተሰብ አይቀለድም እና እውነተኛ ቪዲዮ ነውና የሰራ ነው። እባካችሁ ይህን ቪዲዮ የምታዩ ለእሷ ቤተሰብ አድርሱና የምታውቁት ካላችሁ አድርሱና ከኔ ጋር ጻፉልኝና እባካችሁ እሷ አባቷን እንድታገኝ እንርዳት እላለሁ። ይህን ቪዲዮ እየደረሳችሁ ሼር እያደረጋችሁ ብዙ ሰው ጋር እንዲደርስ አድርጉልን ጋይሶችዬ። በጣም ከልብ አመሰግናለሁ። ከመሰረት ጋር ያለኝ ቆይታ እዚህ ጋር ይበቃልና መሰረት እንግዲህ ያው ማለት እንዳየሽው ነውና ጥሩ ድል እንደሚመጣ ተስፋ አደርጋለሁ። እግዚአብሔር ያውቃልና ፈጣሪ ያለው ነው የሚሆነውና ማለት ምንም አይነት ነገር ከሆነ አንቺ ብቻ የምትችውን ነገር አድርገሻል። ምንም አይቆጭሽም ማለት ምንም ሳታርጊ ብትቀመጪ ነበር የሚቆጭሽ እና ግን አባትሽን ለማግኘት በጣም ጥረሻል፣ ሞክረሻል እና ግን ምላሹ ምንም አይነት ነገር ቢሆን ራስሽን ማዘጋጀት አለብሽ ለዛ ነገር ነው። መጠንከር መበርታት አለብሽ። እኔ ብዬሻለሁ በቻልኩት አቅም የምር ማርያም ነው የምልሽ አባትሽን እስከምታገኙ ድረስ በጣም ብዙ ቪዲዮ እንሰራለን፣ የቲክታክም እንሰራለን አሁን እና የቲክቶክም እንሰራና እንለቃለን እና እኔ ከጎንሽ አለው። እኔ ወንድምሽ ነኝ። በጣም አንቺ ገና 18 ነሽ። እኔ በጣም ትልቅ ማለት የብዙ እኔ 28 ዓመቴ ነው የ10 ዓመት ታላቅሽ ነኝ እና እንደ እህቴ ነሽ እና በቻልኩት አቅም እረዳሻለሁ እላለሁ። መጨረሻ ላይ የምታመሰግኙ ሰው ካለ ምናምን ነገርና እንዝጋው። ላመሰግን የምፈልገው አብራኝ ትኖር የእናቴ ቤተሰብ አለች እና እሷን በጣም አመሰግናታለሁ። እድላዊት ትባላለች እና ጓደኞቼን ወይ በጣም ወዳቸዋለሁ፣ አመሰግናቸዋለሁ። ምክንያቱም በብዙ ነገር ከጎኔ ነበሩ እና በቃ እነሱን በጣም ወዳቸዋለሁ፣ አመሰግናለሁ። እና አባቴን በቃ ማግኘት እፈልጋለሁ። ይህን በጣም እንድታግዙኝ እፈልጋለሁ። በቃ አባቴን በጣም ነው ማግኘት የምፈልገው። እሺ ያው ሰምተዋል እና ስለዚህ እንደዛ ነውና ስለነበረን ጊዜ ከልብ አመሰግናለሁ። ቀጣይ ደግሞ በጥሩ ዜና እንደምንገናኝ ተስፋ አደርጋለሁ። እግዚአብሔር ለዛ ያብቃን እላለሁ። መሰረት መሸብሽና ራይድ ልጥራልሽና አንቺ ትሄጃለሽ። እኔም ያው አዳር አይ ቲንክ ስራ ገባለሁ በኋላ እና እንደዛ እናድርግና አይሻልም? ማለት ወዴት ልሂድ? ማለት ወዴት ልሂድ ማለት አይ ስል ይሁን አባቴን እስከማገኝ ድረስ አንተ ጋር ብቀመጥ ደስ ይለኛል። የትኔ ቤት? አዎ አንተ ማለት ደግሞ ያው በአንተ በጣም ጥሩ ሰው ነህና ይሆናል አይደለ? ይኸውልሽ መሰረት እንትን ነው እኔ ችግር የለውም እኔ የራይዱን ከፍልልሻለሁ። ችግር የለውም እዛም የምትቆይበትን ችግር የለውም። እኔ ከጓደኛዬ ጋር ነው ከዘመዴ ጋር ብለሻላ። እኔ ቤት ክራዩን ይከፍላለሁ ማለት የአንድ የሁለት ወሩን ይከፍላለሁ ማለት ኖሮኝ አይደለም ይህን ነገር የማደርገው፣ ግን ያው የአንድ የሁለት ወር ከፍላለሁ። የምግብም ችግር የለውም እና ግን እኔ ጋር መቆየታችን ማለት ምን ችግር አለው? አይ ቲንክ እንደ እህትህ የምታይኝ ከሆነ ማለት አሁን ጊዜው ከፍቷልና ማንም ሰው ቤት ዝም ብሎ ሰውን አያስገባም። አንድ ደግሞ እኔ ደግሞ ነፃነቴን ስለምፈልግ እንደዛ ነው። ይሄ ማየው ነገር መሰረት በሌላ ችግር ማለት ከአንተ ነፃነት ጋር የሚያገናኘው ነገር የለም። እኔ ምንም ላደርግ አልችልም። ምንም ማለት ነፃነትን የምጋፋ አይነት ልጅ አይደለሁም። ግን የሆነ ቤተሰቦቼን እንድታገኝ ማለት ካጠገብህ መራቅ ስለማልፈልግ ነው። ካጠገብህ ሁኜ ምን ማለት ነው? ካጠገብህ መራቅ አልፈልግም ማለት መሰረት አይ የምርሽ ነው? ግን አዎ የምር ማለት አባትሽን ልታገኝ መስለኝ አይደል? አዎ አባቴን ላገኝ ነው። ግን ደግሞ ምን አለ እንዴት ነው ታዲያ ቤት የምትቆዩ? አይ አባቴን እስከማገኝ ድረስ ከአንተ ጋር ሆኜ ያለውን ነገር እኔ ደግሞ ከኔ ጋር መሆናችሁም እኮ ያልኩሽ ምን ሆነሽ ነው? ምን ችግር አለው? አይሆንማ እንዴ አንቺ ሴት ነሽ፣ እኔ ወንድ ነኝ። እንዴት አንድ ቤት እንኖራለን ማለት ምንድን ነኝ አንቺ? ባለፈውም አንዷ እንደዚህ ብላ ነበር። እግዚአብሔር ይመስገን በሰላም ጨርሰናል።
ምን እያልሽ ነው አንቺ? አይ ብሩክ አትበይኝ ነው አላዘር ነው። አላዘር ይቅርታ ማለት ያው ፊልምን በጣም ስለምከታተል እኮ እሱ እሺ እዛው ነው ግን ማለት ምንድነው? እሺ አሁን ያሉሽ መሰረት ማለት ተመልካች እያዩ ነበር አይደል? ስለዚህ እነሱን ካከበርሽ ውሸት እንዳይመስላቸው። አይ አባቴን እኮ እኔ አንተ ጋር የምኖረው እኮ ማለት አላዘር አንተ ጋር የምኖረው እኮ አንተን ለማስጨነቅ ምናምን አይደለም። አባቴን ለማግኘት ግዴታ አንተ ጋር ሆኜ ይኸውልሽ የእኔ እናት አባትሽ ያለው እኔ ቤት አይደለም ነው ወይስ እኔ አይደለም አባትሽ አይደል? እኔ በምችለው እረዳሻለሁ ወይስ ነው ለሰው መልካም ማድረግ ይሄ ነው? ኖ አይደለም ማለት መሰረት አባትሽ ያለው እኔ ቤት ነው እንዴ? አላዘር እሺ ተረጋጋ እናውራኝ ማለት ያን ያክል አትናደድ ማለት ስሜታዊ አትሁን እሺ። ይኸውልሽ የእኔ እናት አንቺ በጣም ህፃን ልጅ አይ ኖ ህፃን ልጅ ሳልሆን ህፃን ልጅ መሆን አለመሆን እኮ አይደለም አላዘር። ግን ደግሞ እኔ አንተ ጋር ብሆን ምንድነው ችግሩ? እኔም የራሴ የምለው ህይወት አለኝ እኮ የራሴ ህይወት አለ። ግን ሴት ማነች ብዬ ነው አንቺን ማስተዋወቀው እንዴ? ምንም በቪዲዮ አዩና አይደል እንዴ? እና በቪዲዮስ ማለት በቃ ያቃ ማለት ምን ሰራለች ነው እኮ ማለት እንዴ? ምን አባቷን እስከምታገኝ ድረስ እኔ ጋር ትሆነ በቃ አጭር ምን ሲጀመር ማን ይጠይቃል? ምን ማለት ነው? እኔም አልፈልግም እንዴ? ምን የሰው ዝም ብዬ እንዴት አምጥቼ ነው ቤት አስመጣ ማለት ምን አረጋለሁ? ገና 18 ዓመትሽ ነው አይደል? አዎ ግን አትጩይ፣ ቀስ ብለሽ አውሪ። እሺ ይቅርታ አትጩይ። እሺ አንቺ ገና 18 ዓመትሽ ነው። እኔ ደግሞ ወጣት ነኝ አይደል? ትልቅ ሰው ነው። ዝም ብዬ አንቺን አንድ የደረሰች ሴት ልጅ አምጥቼ እቤቴ አላኖርም አይደል? ምን ናት ማለት ምንድናት? እኔ ላንቺ ወይ ህጋዊሽ አሳዳጊሽ አይደለም ወይ ምናምን። ይሄ እኮ የመልካምነት ነው እንጂ እኮ በሌላ ነገር አታዝረው። ይሄ የመልካምነት ነው ያልኩት። አላዘር እኔ እንዳየው እኮ በጣም ጥሩ ሰው ነው አይደል? እዚህ ጋር ለምን ትቀያየራለህ እንዴ? እኔ እኮ አሁንም ጥሩነቴን እኮ አሁንም እተዋለሁ እያልኩ አይደለም። የሁለት ወር ቤት ኪራይ እከፍላለሁ ወይ ደግሞ አባትሽን እስከምታገኝ ድረስ አዳምጪ። ከሁለት ወርም በላይ አንቺ ከኖርሽ እኔ የቤት ኪራይ እከፍላለሁ። ማርያም ነው የምላችሁ፣ የቤት ኪራይ እከፍልልሻለሁ። የምግብም ደግሞ ምንም አይቸግርሽም። በቃ እኔ አስፌዛ አደርግልሻለሁ። አሁን ቤትሽ ትሄጃለሽ ነው ራይ እጠራለሁ። ከዚህ በላይ አታስኡኝ ነው ማለት ወዲት ልጅ አይ ስለ በቃ እኔ አንተ ጋር ሆኜ ነው አባቴ ማግኘት የምፈልገው። ይኸውልሽ እኔ ሴት ልጅ አረጋለሁ እንዴ? አረጋለሁ አይደለም ግን መሆን አትችይም። ምን ችግር አለው በሆነ? እስኪ ይሄን ችግር ያመጣል በልና ንገረኝ እንዴ። ምንድነው ችግሩ? ረመዳን ያለም ማለት ምንድነው ማለት ምን ሴቶቹ በጣም ፈጣጣው ናቸው ይል እንዴ? እንደዚህ ግን ከመጀመሪያው አይደለም። እና ታዲያ ምን እያልሽ ነው? አይደለም አንድ ሰው የሆነ ግልጽ ነገር ሲናገር ወይም ደግሞ ፍላጎቱና የሆነ ነገር ሲናገር ፈጣጣነት ይመስላችኋል፣ ግን ፈጣጣነት አይደለም። ይሄ ፈጣጣነት አይደለም። እና ምንድነው ንገረኝ፣ ምንድነው? እሺ አትጩህብኝ። ግን አባቴን እስከማገኝ ድረስ እኮ አንተ ጋር ልሁን ነው ያልኩት እንዴ። እስካሁን የምትኖሪበት ቤት ትኖሪያለሽ፣ አባቴን እስከምታገኝ እኔ እረዳሻለሁ። ካንተ መራቅ አልፈልግም። በጣም ቀለልሻውን እናቴ በይ። እኔ ሴት ልጅ ላይ መጮህ ወይ ሴት ልጅ ላይ ጉልበት መጠቀም አልፈልግም። አሁን ውጭ። ለጠበቀው እደውላለሁ ወይ ካስፈለገ እሱ ያስወጣሻል። ማንም ሰው ጋር መደወል አይጠበቅብህም እኮ። እሺ በሰላም እኔና አንቺ ያለን ወዳጅነት ይሄ ቪዲዮ አባሽን እስከምታገኝ ድረስ እኔ ከጎንሽ እንደሆን ከፈለግሽ አሁን ከቤቴ በሰላም ውጭ ራይዱ ልጥራና የምር በጣም እያናድሽ ነው መሰለኝ። አይደለም ለምን ትናድዳለህ? እሺ በጣም እያናድሽ ነው። ምንድነው የሚያናድድ? አንተ ጋር መቀመጤ ነው የሚያናድድ? አግዛለሁ እኮ በዛው አግዛለሁ ነው አንዳንድ ነገሮችን። ምንድነው ምንም አልፈልግም። አግዛለሁ አንዳንድ ነገሮችን ብቻ አይደል የምትኖረው። እኔ ጠፋው። ይኸውልሽ እኔ እናት እንደውም በቃ ሁሉንም ነገር ትቻለሁ። ቤት ኪራዩን አልከፍልም፣ ምንም ነገር አላደርግም። አሁን ውጪ እንደመጣሽ እራስሽ ሂጂ። እንደውም ውጪ እለፊ እናቴ። ጎትቼ ምንም እናውራው ነገር የለም። ውጪ። እኔ እኮ ላስቀይም ፈልጌ አይደለም እንደዛ ያልኩት። አላዘር ከኔ መራቅ አትፈልጊም። አንቺ ገና ልጅ ነሽ። ከኔ ጋር መሆንም ምንም ማድረግ አትችይም። ማሰቡ ላይ የለብሽም። ልጅ ከሆንኩ እኮ በዚህ መንገድ አይደለም ልታስረዳኝ ነው እና ምን ላድርግ? በቃ ተረጋግተህ ምናምን ነገር ነው ማውራት ያለብህ፣ ቀስ በቀስ እንጂ ልጅ ነች ብለህ ከተሰማ ማለት ነው። ወይኔ
ይኸውልሽ የእኔ እናት አሁን ሌላ ነገር ውስጥ ሳንገባ አሁን ውጭ ከቤት ማለት ይቅርታ፣ ይሄ ነገር ማለት አልፈለኩም፣ ግን እሺ አሁን ይቅርታ አድርጊልኝ። እንትን በይ ሂጂ። አላዘር ምን ሆነ ነው ግን? እዚህ ቤት ሰው ሲጀመር እኮ ማለት ነው ውጡ አይባልም። አይ የምርሽ ነው ወይስ ፕራንክ ልታረጊኝ ነው? ፕራንክ ነው እንዴ? የምር ፕራንክ ልታረጊኝ አይደለም አይደል? አይ ነው ቁም ነገር ነው። ቁም ነገር ነው አይደል? እሺ ውጭ። ለምንድን ነው የምወጣው? አላዘር ምን ሆነ ነው እንዴ? አይደለም አላዘር ማለት እኔ የቀረጽኩት አላዘር አልሆንክልኝም ስልህ ይሆነ ጥበቃ ያስወጣሻል። ኢትስ ኦኬ። የምን ጥበቃ ጋር ነው የምትደውለው? ዞር በይ ልቀቂኝ እንዴ! ስም አትደውልለት። ቢመጣም አልወጣም እኔ አልወጣም። ስለዚህ አትደውልለት አላዘር። ለምን አልደውለው? አልወጣል አይደለም። ምን ትሆኛለሽ? ምን አላዘር ምን ችግር አለው? አንተ እንደ እህቴ አሁን እንደ ወንድም ቆይ አንድ ደውላለሁ። ሸዋ ማለት አይደለም። አሁን እንደ ወንድምሽ ሆኜ ምናምን ነገር አላልከኝም እንዴ? እንደ ወንድሜ ካሰብክ እንደ እህቴ ካሰብከኝ አንተ ጋር ብሆን ቤተሰቦቼን እስከማገኝ ድረስ አንተ ጋር ብሆን ለአንተ ምንድን ነው ጉዳቱ? እንደውም እኮ አግዝሃለሁ፣ እጠቅምሃለሁ፣ እረዳሃለሁ። በምን ነው የምጠቅመኝ? ማለት በቃ አለል ብቻህን አይደለ? አንዳንድ ነገሮችን አግዛለሁ። ቢያንስ ምግብ እንኳን አበስልልሃለሁ፣ ቤት እንኳን አጸዳልሃለሁ። አንዳንድ ነገሮችን ላግዝ እችላለሁ። ድርቅና ይሄ እኮ ድርቅና አይደለም። ስሚ ይኸውልሽ፣ በጣም ተረጋግቼ እያወራሁሽ ነው። ማርያምን ተረጋግቼ እያወራሁሽ ነው። ስለዚህ አሁን ከዚህ የከፋ ነገር ከሚመጣብሽ ጥበቃዎቹ ከመጡ በጣም አደገኞች ናቸው። እስከ ፖሊስ ጣቢያ ሊያስወስዱ ይችላል። ጥበቃ ጋር ምን አስኬደ? እኔ ሴት ልጅ ላይ ምንም አይነት ኃይለ ቃል መጠቀም አልፈ እሱም ጎትታ ለምን ኃይለ ቃል ትጠቀማለህ? እሺ ላሽ ውጭ። እሺ ተረጋጋና ማለት በስርዓት እናውራ እንደ ትልቅ ሰው። አንተ እኮ አሁን እኮ አንተ ራስህን ራሱ አትመስለኝም የምር። ምክንያቱም እኔ የማውቅህ አላዘር ሌላ ነገር ብሩክን ነው የምታውቂው እኮ የእኔ እናት። እኔ እኮ አሁንም እኮ አንድ ሰው እኮ ማለት ነው አንድ ሰው አሁን ራሱ የምታወራው ከአንገት በላይ ነገር ነው የሚመስለው። ምክንያቱም ከአንተ ጋር የሚሄድ ነገር አይደለም ካፍ እየወጣ ያለው። እሺ ውጭ ውጭ። እሺ ወጣ ውጭ። ተነሽ ውጭ። ያዥ ውጭ። እልህ ተረጋግተህ አውራኝ። እወጣለሁ። እሺ በቃ እንስማማና እወጣለሁ። ምኑ ነው የምንስማማው? ምንም እንስማማበት ነገር የለም። ያውልሽ እረዳሻለሁ አልኩሽ። እኔ ባልኩሽ መንገድ ካለሽ ውጭ። ትረዳኛለህ አውቃለሁ እኮ ግን ውጭ። ባልወጣም እዚህ ሆነ መርዳት አትችልም? አልችልም። ለምን አልችልም? ስለማልፈልግ ነው። አልፈልግም። ውጭ። ምን አደርጋለሁ እኔ እንዴ? ተረጋግተህ አውራኝ። ከየት እንደመጣው ራሱ እኮ አታውቅም አይደለም? ማለት ምን አይነት ችግር እንዳለብኝ ራሱ በደንብ አላስረዳውም እኮ። አንቺ እኔ ለአንቺ ላግዝሽ ባልኩሽ ያለሽበት ሁኔታ በተረዳውሽ ይሄ ነው ምላሽ? ይሄ ነው ወይስ አይደለም? አውቃለሁ። ግን ደግሞ እኔ እኮ እዚህ ጋር መጥፎ ነገር አልተናገርኩም። ወይም ደግሞ አንተ ውጣና እኔ ልኑር አይደለም ያልኩት። ይኸውልሽ ከኔ ጋር መኖር አትችይም። ይሄ ነገር እኮ አንቺ እኔን እኮ እውነተኛ መስለሽኝ አይደል እንዴ? ላይቭ ላይ ሆኜ ያለው ስልኬን ጠየቅሽኝ፣ ስልኬን ሰጥቶሽ አባቴ ያለሽ ይኸው ቪዲዮ እስከመስራት ድረስ በሬን ከፍቼ እስከማስገባት ድረስ አድርጌ ቪዲዮ ሰራው ምናምን። በቀጣዩ ደግሞ እስከምንገናኝ ድረስ ራይድ ልጥራልሽ፣ ቤት ኪራይ ልክፈል፣ አስቤዛም እኔ ልሻል ብዬ አልኩሽ እኮ። ይሄን እኔ ሀብታም ሆኜ አይደለም እሺ፣ ከራሴ ላይ ቀንሼ ነው። ስለዚህ እኔ ደግሞ ለመልካምነት ይሄ ምላሽ ከሆነ በጣም አመሰግናለሁ። አሁን ሌላ ነገር ካውጣው ውጭ። ይገባኛል አላዘር ያልከው ሁላ ማለት ነው ገብቶኛል። ወይኔ አላዘር አንቺ ስርዓት ያዢ። አሰምኝም እንዴ? እየሰማሁ እኮ ይሄን አላዘር እኮ አላውቀውም። እሺ ተረጋጋና አውራኝ። እኔ ምን አረጋለሁ እንዴ? ድራሼ ምን አረጋለሁ? ምን አረጋለሁ? አዎ ምን አረጋለሁ? አንተ እኔ አብሬህ ብኖር ምን አረጋለሁ? እኔ እኮ ለአንተ አስቤ ነው። ምክንያቱም እኔ ውጭ ሆኜ የቤት ኪራይ አስቤዛ ምናምን እያልክ እንደውም እሱንም የማረግ ግዴታ የለብኝም። ግዴታ እንደዚህ ወለድኩሽ ወልደህ እንዳልሆነ አውቃለሁ። ሂጂ መቅዶኒያ ግቢ፣ ከፈለግሽ የትም ግቢ። እኔ የመርዳት አቅም የለኝም፣ ሁላ የለኝም። ይቅርታ አድርግልኝ። የለኝም። ውጭ ያዢ። እሺ እወጣለሁ። ግን እኮ ያዢ ነው ውጪ። እንዴ ምን አይን አውጣነት ነው ይሄ? አይን አውጣነት እኮ አይደለም። አንቺ ልጅ ሰይጣን አታምጪው። ሌላ ነገር ሳይከተልሽ ውጪ። ነው ከቤት ውጪ። ጌታ ምስክሬ ነው። ውጪ ቤሻለሁ። ውጪ መሰረት
አታስጩኝ። እያስጮሁህ አይደለም። ወይኔ እሺ ምንድን ነው የምፈልጊው? አንተ ጋር ብሆን ምን ችግር አለው? እኔ አንተ ጋር መሆን ነው የምፈልገው።